ተፈጥሮ ከሆነ በጣም ይቅርታ። እኔ ለራሴ ህይወት ያለኝ ሰው ነኝ። የሰው ህይወትም ልበጠብጥ አልፈልግም። በውስጥ ለራሱ ሜሴጅ እኔ ከፈለግሽ ለሀቡ ልክላታለሁ፣ ሀቡ ታሳይሻለች። ሀይም ባይም ተባብለን አመሰግናለሁ እንኳ ሲለኝ እንደ አንድ ጊፍተር እንኳ አመሰግናለሁ ብዬ አልጽፍለትም። ቢኮዝ ባለትዳር መሆኑን ስለማቅ አቡዬ ችግር የለውም። ኤኒዌይ እኔ እየቀለዱብን ሙድ እየያዙብን አውቀው የማይተዋወቁ ሰዎች ባልና ሚስት እንበል ብለው እኛ ላይ ድራማ እየሰሩ ነበር እስከዛሬ ሲመስለኝ የነበረው ነበረ። እና አቡዬ እኔ ፍቅር ወይ እኔ ጊፍት ሰጥሻለሁ፣ እሱም ጊፍት ይሰጣል። ይሄ ምንም ማለት አይደለም። አንቺ ጊፍት ሲሰጥሽ ላይ ፊት ስትለኔ ዙዙ ከሌለች ነው ለኔ የሚሰጠኝ እንጂ ግን አላውቅም ነበር። እኔ ባልና ሚስት መሆናችሁን አላውቅም ነበር። ዝም ብላችሁ ትክክል ነሽ በጣም ላይክ እሷ ደግሞ ላይክ ጊፍት ሲሰጣት ኦኬ ባልና ሚስት ነን በቤቷ ገብተና ወፍተናል አይደለም she have to say thank you right for gift እሷ ግን ምንድነው የምትለው? ፊሊ ሁለተኛ ላይክ ውሽማዬ ፊሊ ምን አለኝ መሰላችሁ? አንቺ ሁለተኛ ሚስቴ ነሽ አለኝ። ማርያም እሱ ምንም አይልም። አንቺ ዙዙ ለዚህ ስትቀልድ ነው። ዙዙ ስትቀልድ ነው። ማየትሙት ስትቀልድ ነው። አላላትም እንደ ሚስቴ ሆኛለሽ አይደለም ዙዙዬ ጊፍት ይሰጥሻል። ህይወት አለኝ ሀና ምን ሆነሽ ነው? እንዴት ነው እንደዚህ የምታስቢው? ነው ህይወት አለኝ እንዴ? ልታሳብደኝ ነው እንዴ ልጅቷ? ቴንክ ዩ ፎር ጊፍት ጋር ማንን ነው ቴንክ ዩ የምትለው? ፎር ጊፍት እሱን እኔን ስሜን አትጥራ እኮ ነው። እኔን ስሜን አትጥራ። የሀና ስሜን አትጥራ። በቀደም እሱን ስታመሰግኝ የእሷን ስም ስትጠሪ እኔ ቤት ኮመንት ላይ ስሜን አትጥራ ንገሪያት ብላለች። ይሄም ቀልድ ነው የመሰለኝ። በቀልድ የምንቋቆረው ነገር አለ እንጂ እኔ ገዝተሽ እንደገቡ አላውቅም። ሚስት እንደሆኑ አላውቅም። ገዝተሽ እንደገቡ አልነገርሽኝም። በአንድ አካውንት ለሁለት እንደገቡ አንድ ቤት እንደሚኖሩ ለምን መሰለኝ ሀቡን ለምን መሰለኝ የምጠራው በጣም ስለማከብር ነው። ገባሽ? ፊት በጣም ስሙን ጥሪ። እኔን ስሜን አትጥሪ ጋር እኔን ስሜን አትጥሪ። የእሱን ስም ብቻ ጥሪ። I don't care about the gift, okay? Don't ስሜን አትጥሪ። ኦኬ ደሚቱ በእናትሽ በቃ ተታረቁ እና አንድ ጊዜ ላውራ ለምሳሌ የሀቡ ባል ጊፍት መጥቶ ቢሰጠኝ የሀቡ ነው የምለው። ገባሽ አይደለ? ከማክበር የተነሳ ነው። ይሄ ክብር ነው። እንትን ካላለ እኮ እኔ እኮ ምን አገባኝ? ሀባውት ሀር ኔም ስሟን ነው የምትጠሪ። ሀቢባ ከሰጠች ሀቡዬ ታንኪዩ ነው የሚባለው። እኔን ስትጠሪ ስሚ፣ እኔን ስትጠሪ I have 4 kids, okay? I have 4 kids. እኔን ስትጠሪ የልጆቼ ስም አብሮ ይጠራል። ኦኬ እሱ በፌክ ስም ነው የጠራ። ፊል አይደለም ስሙ። ኦኬ ፊል አይደለም ስሙ። እሱን ከጠራሽው ስለምታከብርሽ ነው። ባልሽ ጊፍት ሲሰጥ የደሚቱ ወይንም የሀና ባል ቴንኩ አይደለም ያለችው። የሀና ባል ውሽማዬ ነው፣ የሀና ባል ባሌ ነው ያለችው። አቡ እየቀለደች ነው። ሁለተኛ ሚስት ኡኝ ብሎ ውሽማዬ ነው ያለችው። እየቀለደች ነው። አቡዬ ሀቡ ያንቺ ተከታታዮች የአገሬ ልጆች የወሎ ልጆች በጣም ቪዲዮ ሀቡዬ እልክልሻለሁ። ዋትሳፕ ያለሽ እልክልሻለሁ። ኦኬ በጣም ቪዲዮ ላኩልኝ። የአገሬ ልጆች የመርሳ ልጆች ከረሳሁት በኋላ እሷ ከተናገረችው በኋላ እሺ ልንገርሽ፣ ደሚቷ እንዴ ልንገርሽ። የእውነት ውሽማ የሆነ ሰው የእውነት የሚማግጥ ሰው የሚባልግ ሰው ሚዲያ ላይ ውሽማዬ ነው አይልም። ደብቆ ነው አይልም። የኔ ቆንጆ ማወቅ ያለብሽ ነገር ልንገርሽ፣ አይልም። የሆነ ነገር ዙዙዬ የሆነ ነገር ቢኖራት ከባልሽ ጋር እዚህ ጋር አደባባይ ላይ አታውጣው። ውሽማዬ ነው አትልም። ይሄ ትልቅ ጨዋ ልጅ ናት። እሺ እና ምንም ነገር የለም። እኔ በፍጹም እኔ ከፊል ጋር እንደው አመሰግናለሁ እንኳን ልለውም እንዳንድ ጊፍተር አንቺን ጠርቼ የምጠራው እሱን የማመሰግነው ለምንድን ነው? ስለማከብርሽ ነው። ይሄ ደግሞ ጽፈት ሆነ ይቅርታ። ለምን በእኔ ምክንያት እንደዚህ አታድርጉኝ?
one second. Right. She already said sorry, right? Let's close the conversation here. በቃ she said sorry. እንደገና ደግሞ እየቀለዳችሁ አሁን እኔ የሁለት ሚስት መሆናችሁን አሁን ራሱ ፕራንክ እየመሰለኝ ነው። አሁን ራሱ የሆነ ተመካከራችሁ ፕራንክ እያደረጋችሁብኝ ነው የሚመስለኝ። ነው ሀቡዬ ስሚ እስቲ ማይ ፕራንክ እያደረግናችሁ አይደለም ብለሽ ነው ሀቡ ትክክል። ሀቡ ዳና ምራትን ልጆችን ይሳፈዳል ትክክል። ባልና ሚስት እንደሆኑ ወይ ደግሞ ፍቅረኛሞች እንደሆኑ አላቅም። በእነሱ መካከል ነው ፈጣሪ ነው የሚያውቀው። መጀመሪያ ሀና ገባች ባሌ ነው ስትል አላመንኳትም። ገባች ገዝት አወረድኳት፣ መልሳ ገባች። በላይ የኔ ሞዴሬተር ሳባት ገባች። ከዛ ሲስባት ገብታ ገዝት ላይ የእሱን ድምፅ ሰማሁ። ወይ በጣም ነው የማመሰግነው ሰፖርት ስላደረግኝ። እናንተ ደግሞ የምታደርጉት ነገር ትክክል ነው ወይ ምናምን ብዬ እንዳውም እንደ ምክር እንደ እህት ቁጭ ብዬ አጫዎችሽ ሊካርድ ካለ አወጣዋለሁ። አጫዎችሽ አመስግኜ ከብነባልሽ አመስግኜ ነው እኔ ያለት የተለያየ ነው። ገባሽ? እኔ ደግሞ በእኔ ምክንያት ይሄ ነገር ተፈጥሮ ከሆነ ይሄ ወላሂ ለአዚም እኔ እናቴ በፍጹም ምንም አይነት ነገር የለንም። ይቅርታ፣ በዚህ ህዝብ ፊት ይቅርታ። የእኔ ፍቅር የላችሁም እኮ እሱ የሚኖረው ካናዳ ነው፣ አንቺ የምትኖሪው ላይ ይቅርታ ሳኡዲ ነው አይደለ? ከይቅርታ ጋር አይደለም ምን ኖራችሁ ብዬ አይደለም ላይ ግን እሱ እኔ ለሀቡ ሰፖርት ሳደርግ አይላፈር እወዳታለሁ። ለሀቢባ ላይ ማንም አይወዳደረኝም። ብቻዬን ብቀር ራሱ እከተላታለሁ። ሀቢባ በቤትሽ ገብቼ ነግሬሻለሁ። እሱ ጊፍት ስለሰጠሽ አይደለም የምናገረው፣ መብቱ ነው፣ ገንዘቡ ነው፣ የሰራበት ነው፣ ጉልበቱ ነው። መስጠት ከፈለገ ለፈለገው ሰው መስጠት ይችላል። እኔም እንደዛው። ግን ዙዙዬ ላይ ጊፍት ሲሰጥሽ እንደ ቀልድ ያወራ ነው ነገር ነው። ስሜን ሀና ደሚቱ ሲል በጣም የሀገሬ ልጆች ተከታዮች በጣም ብዙ ቪዲዮ ነው የተላከልኝ። እንደዚህ በዚህ ደረጃ ተብሎ ማለት ነው። ጊፍቱን ተቀበይ። እኔም ሰፖርት አደርጋለሁ። ላይክ እኔ ለሀቢባ ሰፖርት እንደማደርገው ላይክ ለአንቺ ሰፖርት ሲያደርግ ይካንዱ የፈለገውን ማድረግ ይችላል። ሀና ይሄው በእኔ ነው የምልሻለሁ። በቀደም አሁን የሚባለውን ጠላሽ ያለፈው ሳምንት ቅዳሜ አርብና ቅዳሜ ላይክ አንቺ ፊሊ ምን እንዳለኝ ታውቂያለሽ? ሀቢባ ስትይ አንቺ ሁለተኛ ሚስቴ ነሽ አለኝ ፊሊ። አንቺ የባሌ ሙሽሽ ለምን እንዲያናረግ በግል ለምን አታውሩም? አንቺና ዙዙ እንዴ ምንድን ነው የምናወራው? ሀቡ በቃ እሺ እኮ አለቀ። በቃ ነገሩ ከዚህ በላይ እንዲረዝም አልፈልግማ። ሀቡ ሁለተኛ ይሄን ቃላት ላልናገር፣ ቆይ ሁለተኛ ይሄን ቃላት ላልናገር ፊልን ቦልከዋለሁ። እኔ አልፈልግም። አንድ ነገር ደሚቱ ዙዙ በጣም የጨዋ ልጅ ስለሆነች በእኔ ምክንያት እናንተ ከተጣላችሁ ይቅርታ። ስሜን አታንሳ፣ የፈለገውን ጊፍት መስጠት ይችላል። እኔ ስሜን አታንሳ ፕሊዝ። እሱ የፈለገውን ጊፍት መስጠት ይችላል። እኔ ሰጥቼው አይደለም ለእሷ ጊፍት የሚሰጣት። እሱ ሰርቶ የሰራውን ገንዘብ የጉልበቱን የላቡን ነው ገንዘብ ላይ ለፈለገው ጊፍት መስጠት ከፈለገ ይችላል እንደፈለገ። ኪዳነ ምሕረት አይዶን ፕራብ ነቲንግ ኦኬ። እኔ ደግሞ ለሀቡዬ ይዘጋል። ደጋግሞ አይወራም። በቃ ይቅርታ ብላለች በእኔ ምክንያት። ሀና እስከዛሬ ለጠራሁት ስምሽን በጣም ይቅርታ። ከአሁን በኋላ ፊልም የሚባለው እኔ ቤትም ሊመጣም አይችልም። ብሎክ አደርገዋለሁ። ይቅርታ። ዶን ብሎክ ሂም ይሄ ወላሂ ላዚም ብሎክ አደርገዋለሁ። በቃ ነገር ሽካን ኖ ብሎክ አድርገው አይደለም የምላት ሀቡዬ። ኦፍኮርስ ሽካን ግን አሁን እኔ የምላት ያለሁት ጊፍት አይስጥሽ ወይንም ደግሞ እሱ እንደፈለገ ዶክሽን አይሁን አይደለም። ፕሊዝ ዶንት ኮል ማይ ኔም ነው እያልኳት ያለሁት ሀቡዬ። የኔ ፍቅር በጣም ብዙ ሰዎች